ከወንበር መሰናዷችን ተመልሰናል። በቀጣይ ወደ ብራና መሰናዶ እናልፋለን። በብራና መሰናዷችን ከባለፈው መሰናዶ የቀጠለ የበጌ ምድር መዛግብት ላይ ትኩረት እናደርጋለን። የደብረ ታቦር መካነ አእምሮ የተለያዩ ሀገር በቀል መዛግብትን ለጥናት እያሰባሰበ ይገኛል። እነዚህ ሀገር በቀል መዛግብት ምን ጉዳዮችን አካተዋል የሚለውን አብረን እንቃኛለን። በሶፍት አሉን ያልናቸው ወይም ዲጂታላይዝ የተደረጉ የመዛግብቶች አሉ፣ የግዕዝ ጽሁፎች አሉ። ሌሎቹ ያልንበት ጋር በተያይዞ አሁን እዚህ የተለያዩ አርካይቭ ክፍሎች አሉ ናቸው። ይሄኛውን ማኑስክሪፕትስ ዲጂታል የሚለውን ለምሳሌ ብከፍተው ብሪቲሽ ሙዚየም ላይ ያለው አሉ። በስርዓት የተደራጀ ቢሆንም አንድ የሆነ ክፍል አሁን እዚህ ጋር ባነሳላችሁ መጽሐፈ ሄኖክ በምስል የእንግሊዝ ሀገር ውስጥ ከተወሰደው እኛ ጋር ዲጂታላይዝ ከተደረገው መጽሐፈ ሄኖክን በዛን ጊዜ ከተወሰዱት መጽሐፍቶች መካከል ነው። ዙም ባደርግልህ ይሄ ዲጂታላይዝ የተደረገው ነው። እዚህ ጋር ዲጂታላይዝ የተደረጉት መሳሪያዎቹ ነው የሚያሳዩ። ለምሳሌ ማንበብ ይቻላል። እዚህ ላይ መጽሐፈ ሄኖክ ነው። መዝሙር አለ። መዝሙር ዘአርብ ይላል አይደል? እዚህ ጋር ይሄ ዙም ባደርግልህ ያው ከመጽሐፈ ሄኖክ ውስጥ ላይ ያለ ብራናዎቹ በዛ ዘመን ምን እንደሚመስሉ እንደኛ እንደ ዩኒቨርሲቲ ምንድነው አንዱ ቀጣይ የሚሰራው እነዚህ በሶፍት ያሉትን በሶፍት ነው ከእንግሊዝ ብሪቲሽ ሙዚየም ላይ የመጡት መቅደላ ላይ የተወሰዱ ቅርሶች ናቸው ብዬለ የጽሁፍ ቅርሶች ናቸው። እነዚህ ምን ይደረጋሉ? በብራና እንዲገለበጡ ይደረግና በሃርድ እንዲቀመጡ ይደረጋል። ለምንጭው ትውልድ ደግሞ ይተላለፋሉ። ሶፍቱም ቢሆን እኛ አይደለም ሶፍቱን መተማመን የለብንም። ምክንያቱም እነዚህ ወርድ የምንከፍትባቸው ማይክሮሶፍት ወርድ ፒዲኤፍ ምን አላቸው የሌላ ሀገር ናቸው ሶፍትዌሮቹ። የራሳችን የሆነ ሲስተም እስካልፈጠርን ድረስ እነዚህን ተማምነንም የምንተዋቸው አይደሉም። ከኢንተርኔት ጋር አይገናኙ፣ ኢንተርኔት ሰርቨር ጋር የሚገናኙ አይደሉም፣ ዝግ ናቸው ከኢንተርኔት። ኮምፒውተሮቹን የሆነ አፕዴት ማድረግ ቢያስፈልግ ፋይሎች እንዲወጡ ተደርገው ነው አፕዴት የሚደረገው። ኮምፒውተሮቹ የራሳቸው ፓስወርድ ናቸው። ጋዜጦች አሉ በአማርኛ ካሁን ቀደም ተጽፎ የነበሩ ኒውስ ፔፐሮች የሉም በኢትዮጵያ ውስጥ ላይ ከአእምሮ ጋዜጣ ጭምር ሲጻፉ የነበሩ የተለያዩ መጽሔቶች አሉ። አሁን አዲስ ዘመን፣ አእምሮ፣ አስካል፣ ብርሃንና ሰላም የተለያዩ መጽሔቶች ነበሩ። ፌደራል ነጋሪት ጋዜጣ አሁን እዚህ ፌደራል ነጋሪት ጋዜጣ አንዱን ብንከፍተው ይሄው 1918 የቆየ እኮ ነው። አሁን እዚህ ጋር ከመጽሔት አኳያ ነው ይሄን ያነሳ ነው። የሚገርሙ ስዕሎችም ጭምር የስዕል እንትኖችን ጭምር የምናይባቸው ናቸው። ስዕሎቹ ራሳቸው አርካይቭ ናቸው፣ ዶክሜንቶች ናቸው። የዛሬ ዘመን ይጠበቀሙባቸው ነው። እንዳሁኑ ቀለሞቹ እዚህ ተገዝተው አይደለም እንጠቀማቸው፣ በዛን ጊዜ የተሰሩ ነው። በአፄ ቴዎድሮስ ዘመን ከደብረ ታቦር ወደ መቅደላ ከመቅደላ እንደገና ደግሞ ወደ እንግሊዝ የወሰዷቸው ብሪቲሽ ሙዚየም ውስጥ ከሚገኙት እኛ ጋር በጌ ምድር መዛግብት ማዕከል ጽሁፎቹ እዚህ ጋር በመናያቸው አሁን እነዛ ናቸው። እዛ ውስጥ ላይ ከነበሩት ውስጥ ካሉት በከፊል ነው የምናያቸው። ጥራታቸው በጣም ልቅም ያሉ የአሁን ዘመን ነው የሚመስሉት። እዚህ ጋር አሁን ያንዳንዱ ገላጭ በሆነ መንገድ አባቶቻችን በስዕል የሚያስቀምጡት በቀላሉ እንዲገባን ነው። ያንን ነው የሚያሳይ። ያን በስዕል በቀላሉ ምን እንደሚመስል ምን ያክል ጥበብ እንደነበራቸው የግዕዝ ድርሳናት ውስጥ አንዱ ምን ወስዳቸው ስዕል ጥበባቸው ነው። እና ይህን ሁሉ ነው የተወሰደብን ማለት ነው። ይህን ሁሉ መመለስ መቻል አለብን። እዚህ ክፍል ላይ አሁን ምንድነው የተቀላቀሉ ነገሮች ታያላችሁ። ይሄ በእርግጥ በእንጨት ነው። አጋጣሚ እዚህ ጋር በብረት ነው ያለው። አገር በቀል በሆነው በእንጨት ነው የሚቀመጠው። ደጋ ላይ እንደዚህ አይነት ነገሮች አይመከርም። ሲቀዘቅዝ ይቀዘቅዛል፣ ሲሞቅ ይሞቅና ፌድ ያረጋቸዋል። እንደዚህ ያለ እድሜያቸውና አይፈቀድም እንደዚህ ላይ እንዲቀመጡ አንዱ እግረ መንገዱን ማለት ነው። በእንጨት በስርዓት የተሰራ ነው የሚቀመጠው። እዚህ ጋር አሁን ዘመናዊ አለ፣ እዚህ ጋር ደግሞ ባህላዊ አሉ፣ የቆዩ አሉ፣ ወይም የኛ ሀገር በቀል የሆኑ አሉ። እዚህ ጋር ደግሞ የኛ ሀገር በቀል ያልሆነ ከውጭ ሬዲዮ የመጣ እናያለን ማለት ነው። ሁለቱም ያስፈልጉናል። በጥናት ዓለም ውስጥ በትምህርት ዓለም በሰው ውስጥ ኑሮ ሰው ባህል እውቀት የሚለወጥ የሚያድግ ነው በራሱ ማለት ነው። ስለዚህ ትናንትና ምን ነበረን ቼንጅ ኤንድ ኮንቲኒቲ ይባላል በሂስትሪ። ምን ተለወጠ ምን ቀጠለ የሚለውን የቀጠለ ምንድነው? አሁን ወሳኝ የሆኑት እንዲቀጥሉ መለወጥ ያለባቸው እንዲለወጡ ነው የምንሰራው። ጠቃሚ የሆኑት እንትን እያልን ማለት ነው። ያን ከማሳየት አኳያ ነው። እዚህ ጋር ምን አለ? መሶብ አለ፣ ዋሽንት አለ። እዚህ ጋር በቅል የተሰሩ የተለያዩ ጌጦች አሉ። አንድ ጉዳይ ግን ላንሳላችሁ። እንዝርት ተሎ እንዝርት ሲነሳ ለእናቶቻችን ነው አይደለም የምንሰጠው። ይሄ ለምህንድስና ተማሪዎች፣ ይሄ ለፎክሎር ተማሪዎች ብቻ አይደለም። በተለይ ምህንድስና ምን ማለት ነው? ይሄ ቴክስታይል ኢንጂነሪንግ አሁን አገር በቀል እውቀታችን አንዱ ከጥቅም ውጭ የሆነው
ስሞቹን ጭምር ባለመጠቀም ነው። ለምሳሌ ልብስ እንደዚህ አድርጎ ያሳመረኝን በእኛ ሀገር በቀል እውቀት ባለን በራሳችን ኢንዱስትሪዎች ናቸው የሚሰሩ የነበሩት ማለት ነው። በእያንዳንዱ ቤት ኢንዱስትሪ ነበረ፣ በእያንዳንዱ ቤት። ምክንያቱም ሽመና ግን ምን ብለን ሰራተኞቹን ሸማኔ ብለን ሰደብናቸው። ስሙ ቴክስታይል ኢንጂነሪንግ ነው አይደለ ስንል አሁን በጣም ደስ ይላል አፋችን። ምንድነው ከሌ ልጅ የተማረው ኢንጂነሪንግ እንላለን። ግን ምህንድስና በሽመና ምህንድስና ነው ስሙ። ራሱ ስሙ ነፃ መውጣት አለበት። ስሙን ነፃ ሳናወጣው ስራው ነፃ ሊወጣ አይችልም። ይሄ ብረት ስራ፣ ሸክላ ስራ፣ በአጠቃላይ የእደ ጥበብ ይሄንን ጨምሮ ማለት ነው የሽመናውን ጨምሮ በኢንጂነሪንጉ በመጀመሪያ ዲግሪ አይደለም የምንለው በሽመና ቴክስታይል ኢንጂነሪንግ ነው። በሽመና ጎን ለጎን በሽመና የመጀመሪያ ዲግሪ ተመረቀ። እንግሊዘኛው ዓለም አቀፍ ስታንዳርዱን ለመጠቀም እንግሊዘኛውን እንጠቀማለን። ያ መባል አለበት። የስራ እድል ድረስ አሁን ስራ ጠፋ እንላለን አይደለ? ስራ ጠፋ። መቼም ስራ አይኖረንም ሀገር በቀል ላይ ካልሰራን። ይሄን ልብስ ከመሰራቱ በፊት ድሮ ስራ አጥ አልነበረም። ሰው ቁጥሩ ስላልጨመረ አይደለም። አሁን በቁጥር መጨመር ምናምን እናወራለን። ቻይና ህዝብ ቁጥሩ ከፍተኛ ነው። የህንድ ህዝብ ቁጥሩ ከፍተኛ ነው። ሁሉም ግን ስራ አጥ አይደሉም። እነሱ እንደውም እኛ ሀገር መጥተው ይሰራሉ። ለምንድን ነው? አገር በቀል እውቀታቸው ላይ ስለተጠቀሙ። መድኃኒት ቢጠቀሙ ሀገር በቀል እውቀት። እኛ ምን እናለን? መድኃኒት ላይ ሜዲሲን እንልና ኬሚካል ኢንጂነሪንግ ነው የተመረቀው፣ ፋርማሲ ነው የተመረቀው እንላለን። በመድኃኒት ቅመማ በመድኃኒት ቅመማ የመጀመሪያ ዲግሪ የተመረቀ ስሙን የምንጠቀመው ማለት ነው። መድኃኒት ቀማሚ፣ ሰርማሽ፣ ቅጠል በጣሽ ነው አይደለ የምንሰድባቸው። ይሄን ደግሞ ሸማኔ እንላቸዋለን። እና እንዴት ሰድበን ጀምረን ነው? አዎ ቅጠል በጣሽ እንላቸው። ይሄኛው ደግሞ እዚህ ጋር የምንጠቀመው ሸማኔ እንላለን። ይሄ እንዴት የስራ እድል ይፈጥራል? መጀመሪያ ጥጡ ሲተከል የስራ እድል ይፈጥራል ለተወሰነው ክፍል። ከዛ ሲታረም ስራ እድል ይፈጥራል። ከዛ ሲሰበሰብ የስራ እድል ይፈጥራል። ጥጡ ከተሰበሰበ በኋላ ደግሞ ይሄንን ባዘተው ምን ነው የሚሰሩት ደግሞ የስራ እድል ይፈጥራል። ከዛስ በየአካባቢው ኢንዱስትሪዎች አሉ። ለምን ሰብሰብ ብሎ የሰፈሩን የሚሰሩ አሉ አይደለ? በሽመና ምህንድስና የነበራቸው በየአካባቢው ላይ ያሉ እውቀቶች ያ የስራ እድል ይፈጥራል። ከተሰራ በኋላ ኩታ ከሆነ ሻሽ ከሆነ ጋቢ ከሆነ እንደኔ ጃኬት መሆን ይችላል። እዚህ ጋር እንደምናየው ማለት ነው። በዚህ መንገድ ነጭ ስለሆነ የበዓል ልብስ ነው የምንለው። ሲጀምር የበዓል ልብስ አይደለም፣ የኢትዮጵያ ልብስ ነው መባል ያለበት። በዓል ልብስ ማለት በዓል ቀን ሲሆን የሚለበስ ማለት ነው። ይሄ አገር በቀል ልብስ ነው። አሁን ስሙን ራሱ ወስደን አፈንግጠን ሰደነው ምን ማለት ጀምረናል? የበዓል ቀን የሚለበስ የበዓል ልብስ እንዴ! የበዓል ልብስ ለምን የበዓል ልብስ ለምን ሁልጊዜ እንደሱ ለብሰን ማትመጣው? ለምን እንደዚህ ለብሼ ማልመጣው? ሁሌ የምንለብሰው የምናዘወትረው ነጭ ሆኖ እየቆሸሸ ካስቸገረን የኛ መሐንዲሶች ማድረግ ያለባቸው ወይም እኛ ሀገር በቀል እውቀት ላይ ጨምረን አዋህደን ማድረግ ያለብን ጥቁር እንዲሆን ማድረግ፣ ቀይ እንዲሆን ማድረግ። ድሮ እኮ የእርሻ ልብስ አላቸው። የስራ ልብስ፣ የዘወትር ልብስ የሚባላላቸው፣ የክት ልብስ የሚባላላቸው። ያን ሁሉ የስራ እድል ይፈጥራል። አሁንስ ቀጥታ ከቻይና ስለምናመጣ ጥጥ የሚተክል የለም፣ ጥጥ እንትን የሚል የለም፣ ይሄን የሚሰራ የለም። ሁሉም ተባረረ። መቼም የስራ እድል አንመጣም። ብረታ ብረቱ በተመሳሳይ መንገድ የሙዚየም እቃ አይነካም። እዚህ ላይ እንትኖች አለሉ ለማሳያ ስለሆነ እንጂ የሙዚየም ቅርስ ሆነው ሲለዩ የተለዩ ሲሆኑ የኢትኖግራፊ ክፍል ነው። አሁን እንዲህ የሙሽራ እቃ ናት። ተማሪ ናት። አጋጣሚ ቅቤ ቅልና ለሙሽራ የምትሰጥናት ተማሪ ናት ያመጣችልን። በዚህ ነው የጀመርነው። አንድ ተማሪ ከስማዳ ወረዳ እዚህ ወደ ጎንደር የመጣች ልጅ ናት። እሷና ስራዬ ብላ ያመጣችልን ከጉጉቱ አንጻር ለሀገር በቀል እውቀት ማለት ነው። እኛም በዛ መንገድ ዶክሜንት አድርገናል። ስሟንም ጨምረን መቼ እንደመጣ ምናምን ጨምረን ማለት ነው። ሀገር በቀሉን ከመጠቀም አኳያ እዚህ ጋር የምታዩቸው አሁን እዚህ ላይ የምታዩቸው እንትኖች ለሳይንስ ሜዠርመንት ናቸው፣ መለኪያ ናቸው በአንድ በኩል ማለት ነው። አሁን ችግሩ እነዚህን ጽፈን ሳይንስ ማለት የሚዳሰስ የሚጨበጥ ነው። ለሌላው ዓለም በሚያቀበት መንገድ ማስቀመጥ መቻል አለብን። እነዚህን ሜዠርመንት በሜትር የሚለካው በሜትር እንላለን አይደለ? በክብደቱ መለካ ያለው ደግሞ የክብደት መለኪያ እናስቀምጣለን። የኛ አባቶች ቁና የሚባል መለኪያዎች አላቸው፣ ጋን የሚባል አላቸው፣ እንስራ የሚባል አላቸው። መለኪያዎች ናቸው እኮ መጠን ናቸው። ይቺ ትንሿ ስም አላት፣ ገንቦ የሚባል ስም አላቸው፣ ዲኮሬሽናቸው እዚህ ጋር ያሉ ጌጣቸውን ጨምሮ። ይሄ ወንበር እዚህ ጋር የምታዩት ከቅርቃሄ የተሰራ ነው፣ የሚሰበር አይደለም፣ በጣም ጠንካራ የሆነ ማለት ነው። ይሄን የሆነ ሴት ተጠቅመን በአካባቢያችን ልንጠቀምበት እንችላለን። ይህን መጠቀም ካልቻል አዘምነ ነው ወይም ቅርጹን ቀይረ ነው መጠቀም ካልቻል የፈለገ ብንደክም ከእንግሊዝና ከቻይና እያመጣን ልንለወጥ አንችልም። የስራ እድልም አይፈጥርም፣ ልንለወጥም አንችልም። አሁን ለምሳሌ ይሄ ዋንጫ ነው፣ ከቀንድ ነው የሚሰራው። ትተነዋል። አሁን ቀንድ በየሜዳው ነው አይደል የሚቀመጠው። በየቤታችን ሲነድ በዚህ መጠጫ ነው ወይ ያለ? ልጆቻችን እኛ ጋር አለ ወይ? ይሄ ልጆቻችን ስሙን ያውቁታል ወይ? ከእያንዳንዳችን ጋር የሚዲያ ባለሙያው ራሱ ቤት ጋር ልጁ ያውቀዋል ወይ ዋንጫ ምን እንደሆነ?
ክፍል ላይ ብቻ ነው። እንደውም አሁን የመጣው መጽሐፍ ቢጨንቃቸው ወደ ሀገር በቀል ተመለስን በሚል የድሮ ስሞችን ይጠቀማሉ። የድሮ ስሞችን ከመጠቀም ፕራክቲካሊ ስዕሎቹና ቤት ላይ መተግበር መቻል አለባቸው። ይሄም ከቀንድ የሚሰራ ነው። ይሄም ቻይና የእኛን ገበያ አጠናችና አሁን እዚህ ላይ ሁለቱም ተቀምጠዋል። አገር በቀሉም ተቀምጠዋል። ቻይና በፕላስቲክ አድርጋ ሰርታ በዚህ መንገድ አመጣችልን። የኛም ደግሞ ፋብሪካ ውስጥ በዚህ መንገድ ማምረት ጀመርን። ኢትዮጵያ ላይ ምን ዋንጫ ተካ ነው። ይሄ አይደለም አግባብ መሆን ያለበት። ዋንጫውን ነው መጠቀም ያለብን። ይሄን ስንጠቀም አሁንም የስራ ዕድል ይፈጥራል። የራሳችንን ነው የምንጠቀመው። የውጭ ምንዛሬ እጥረት አንልም። ይሄው በተመሳሳይ በዚህ መንገድ አመጣችልን። አሁን የገጠሩ መጠጫም በዚህ መንገድ ሆነ ማለት ነው። በሸክላ የሚሰራ ነበረን፣ በቀንድ የሚሰራ ነበር፣ ሁሉም ነገር ያለን ነበርና የራሳችን ንብረቶች መጠቀም አለብን። አሁን ይሄ ቅድም ያሳየኋችሁ ዋንጫ ነው አይደለ? አባቶቻችን ዋንጫውን የሚያስቀምጡበት መያዣ ሁሉ አላቸው። አሁን የእቃ መያዣ ፖርሳ ምናምን ከንተናምት ብራንድ ምናምን ነው የሚለው። እነሱ ያ ሁሉ ሳይቀር እዚህ ጋር የምታዩት ዋንጫው እንዲህ ብሎ ነው አይደል የሚገባበት። የዋንጫ ማስቀመጫ ነው፣ ስፌት ነው። ለምንድን ነው በጎንደር ዘመን ጊዜ ክሎዝ ዶር ፖሊሲ አጼ ፋሲል ሲያስቸግሩት ምዕራባውያን በተለይ የካቶሊሲዝም መንጣት ጋር ተያይዞ እርስ በርስ ጦርነት ሃይማኖት ጋር ሲፈጥርበት አንዱ እንዲሁም ከአውሮፓ ምንም አልፈልግም ብሎ ክሎዝ ዶር ነው ፖሊሲ የተጠቀሙ። ዝግ፣ ከማንም ጋር ግንኙነት አይኖረኝ። ምን ስለሆነ መድኃኒተኛ ጋር ነው ያለ፣ ጽሁፍኛ ጋር ነው ያለ፣ የእደ ጥበቡ ከኛ ጋር ነው ያለ። ምንም የሚቸግረን ጉዳይ የለም። ሐኪሞቹም ሁሉም እዚህ ስላሉ ማለት ነው። አሁን አንድ ወር መዝጋት እንችላለን። እና ይሄ ስፌት ነው። በላይ ደግሞ በቆዳ ተለብዷል ወይም ተለብጧል። ቆዳ ላይ በቆዳ እንትን ብለውት ነው። ከዛ ይሄ እንዲህ ተደርጎ ይያዛል። ካስፈለገ በዱላ እንደዚህ ተደርጎ ይያዝና የትም ቦታ ሲሄዱ ሲንቀሳቀሱ ዋንጫቸው እንዳይሰበርባቸው ምናምን አድርገው ይጠቀሙታል ማለት ነው። ይህንን ምን እሴት እንጨምርለት፣ እንዴት እንጠብቀው ነው የሚሻለው? መስራት ያለብንም እዚህ ጋር ነው። አሁን ይሄ ስኒዎች እዚህ ጋር የምታያቸውን የስኒ ማስቀመጫ ነው። ስፌቶኛ ነው። ጌጡ አለ፣ አክርማው አለ፣ ሌላው አለ። እዚህ ውስጥ ላይ የእንትን ማስቀመጫ ነው። ስኒ ነው የሚቀመጥበት በስርዓት የስኒ ማስቀመጫዎች ናቸው እነዚህ ማለት ነው። የምህንድስና ተማሪው በትክክል መስራት መቻል አለበት። ይሄ አይረን ስላግ ነው። እዚህ ጋር አንስቼ ላሳያችሁ። ጋፋት ላይ አፄ ቴዎድሮስ ያሰሩት ከነበረው ብረት አሁን ይሄንን እንደ ሙዚየም እኛ እዚህ ያስቀምጥ ነው አይደለ? አሁን ያለው መሐንዲስ አፄ ቴዎድሮስ ብረት ሌላ ቦታ አላመጡ። አፈሩ እዚህ ነው የነበር። እያንዳንዱ አፈር ብረት አለው። ኮንተንቱ ነው የሚለያየው፣ የብረት መጠኑ ነው የሚለያይ። መደረግ ያለበት አፈሩ የት ነው ብለው የታሪክ ባለሙያዎችን ይጠይቃሉ። የት ነበረ በሚል ይጠይቃሉ። ከታሪክ ሰነዶች አኳያ የምህንድስና ባለሙያዎች ደግሞ የሚመለከታቸው የማይኒንግ የስነ ማዕድን ባለሙያዎች ደግሞ ያንን አፈር አጥንተው ምን ያክል የብረት መጠን አለው ብለው አይተው ቀጥታ ብረት ማምረት ነው። ግን ቴዎድሮስ ዘመን አንስቶ እስካሁን አንድም ነገር ማምረት አልተቻለም። ግን እንደ ሙዚየም ቢያንስ ማስቀመጥ አለብን ያለ ማለት ነው። የበጌ ምድር መዛግብት ማዕከል ዋና ዓላማው አገር በቀል የሆኑ ጽሁፎችን፣ የጽሁፍ ኩርሶች ግዕዝንም ጨምሮ ሌሎችን በጽሁፍ ያሉ፣ በምስልም ያሉ፣ በድምጽም ያሉ መጀመሪያ መሰብሰብ ነው። ከዛ መጠበቅ ነው። ከዛ ደግሞ ለሚፈለገው ዓላማ ለጥናትና ምርምር ማዋል ነው። ለማህበረሰቡ ተደራሹ እንዲሆኑ ማድረግ ነው። በምስልም ያያቸዋቸው፣ በሶፍት ኮፒም ዲጂታላይዝ የተደረጉ ያያቸዋቸው፣ በሃርድ ኮፒም ወይም ደግሞ በወረቀት መልክ ታትመው ያያቸዋቸው እነሱን በመጠበቅ እርሻን የሚመለከቱ መጽሐፍቶች ሲኖሩ ስለ እርሻ ምርምር እንድናደርግ፣ ብረትን ማዕድን የሚመለከቱ ነገሮችን እነዛን ደግሞ ከብራና ወስደን ከብራና ጽሁፎቹ ከግዕዝ ከተጻፉት ወስደን ደግሞ በየዘርፉ መድኃኒትነት የሚመለከቱ የእርሻን የሚመለከቱ ንግድን የሚመለከቱ እነዛን በመጠቀም አባቶቻችን ያን ኢትዮጵያ በዓለም ላይ ከነበሩ 4 ገናና ሀገሮች ከነበሩት ውስጥ አንዷ ኢትዮጵያ ነበረ ተጠቀስ የነበረው። ያንን መመለስ እንድንችል ታሪካችን ትናንትና እንድንመረምርባቸው እንዲያደርጉ ለነገም ለቀጣዩ ትውልድ ደግሞ አስፍተን እንድንሰራባቸው ነው። ሃይማኖታዊ ይዘት ያላቸው ይበዛሉ። አንዳንዶቹ ሃይማኖታዊ ይዘት ቢኖራቸውም ግን አንደኛ የዛን ዘመን የነበረውን የጽሁፍ ታሪክ እናይበታለን። ጽሁፍ አጻጻፍ ምን ይመስላል፣ ቋንቋ ጽሁፍ እያደገ አይደል የነበረ፣ እሱ እናይበታለን። በብራና የተጻፉ ስለሆኑ የስዕል ጥበባቸው አንድ ውስጥ ብራናን መጠቀም ራሱ እኮ በራሳችን እውቀት መጠቀም ነው አይደለ? ለጽሁፍ የራሳችን ቀለም ነበረን። ብራናን ቆዳ ፈቀው ብራና ዳምጠው አይደለ አባቶቻችን እዚህ ያደረሱን። ኢትዮጵያ በአፍሪካ የጽሁፍ ታሪክ ካላት ሀገሮች ላይ መካከል ቀዳሚው ሀገር ሆና የተቀመጠችው። ከዛ አኳያ ሃይማኖታዊ ያላቸው አሉ፣ መድኃኒትነት ላይ ያላቸው ወይም የጸደብዳቤ አይነቶች አሉ፣ እርሻ የሚመለከቱ መጽሐፍቶች አሉ፣ ፍልስፍናዎች አሉ፣ በዛ ዘመን ላይ የተጠቀማቸው የነበሩ አባቶቻችን። ሌሎች ደግሞ በዝርዝር ያልተመለከትናቸውም አሉ። አሁን ከብሪቲሽ ሙዚየም የመጡ አሉ፣ ከተለያዩ ኢትዮጵያ ውስጥ ካሉ ከተለያዩ ገዳማት የተሰበሰቡ አሉ። ወደፊት በደንብ መተንተን አለባቸው። እኛ አሁን የመሰብሰብ ሂደት ነው እየሰራን ያለ ነው። ዝርዝር
በዝርዝር ተጠንተው እንዲህ ናቸው ገና ይቀረዋል። የአስተዳደር ጉዳይ ያላቸው፣ የታሪክ ጉዳይ ያላቸው፣ የፍልስፍና ጉዳይ ያላቸው፣ የመድኃኒት ጉዳዮችን የያዙ ናቸው። ብዙ ጉዳዮችን የያዙ ናቸው። ወደፊት ግን በደንብ መታየት መቻል ግድ ይላቸዋል ማለት ነው። በመጀመሪያው ሀገር በቀል ስለሆነ ወደ ራሳችን ሀገር እንድንመለስ ያደርገናል። አንድ የኛ ሀገር ትምህርት ካሪክለም ስርዓተ ትምህርቱ መርሃ ትምህርቱ ሁሌ ይተቻል። ለምንድነው? የተግባር ትምህርት ይጎለዋል። ምህንድስናው በቃል አባቶቻችን በነበራቸው እውቀት በተግባር እየሰሩ አኖሩን። እርሻ እያረሱ፣ ብረት እየቀጠቀጡ፣ ቆዳ እየፋቁ፣ ሽመና እየሰሩ ልብሳቸውን ለብሰው ነው የኖሩት አይደል? የኛ አሁን የምንማረው ትምህርት ግን ልብስ አያለብስም። ምናልባት በምን ይከፈለን ደሞዝ ገዝተን የምንለብስ ከሆነ አባቶቻችን ቀደም በስዕል የታወቁ ነበሩ። ንግስት ማክዳ ለምሳሌ ካደረገችው ከነዚህ መጽሐፍቶች ታሪክ ውስጥ አንዱ ከምናገኘው መማር ነው። ስዕል አንዱ ያኔ ጥበብ ነበረ። በአሁኑ ሰዓት አንድን ሰው ሌባ ከሆነ ወይም የስርቆት አለበት ወይም በመንግስት ከተጠረጠረ የሆነ ጉዳይ ካለበት ፎቶው ለመንግስት የስለላ ድርጅት ለሚሰሩ ፎቶው እንትን ተብሎ ተባስቶ ይሰጣል አይደለ? በዛን ጊዜ ንጉሱን አሌክሳንደርን እየዞረ ሀገራችን ላይ ስለላ ያካሄደ ነበር። ታላቁ የግሪክ ንጉስ አሌክሳንደር እንትን የሚያደርግ የነበረው ሚዜ የነበረው። ኢትዮጵያ ላይ ግን መጀመሪያ ራሱ ተራ ሰላይ መስሎ ይገባና ተራ ሰላይ መስሎ ከገባ በኋላ ያጠናና ነጋዴ መስሎ ምን ይገባል። ከዛ በኋላ ያጠና እንደ ሀገሮቹ ወረራ እንደሚያካሄድ የኢትዮጵያ ንግስት ማክዳ ደረሰችበት ጉዳዩ ማለት ነው። ምን አደረገች? እንደዚህ ከሆነ ሰውየው መታወቅ አለበት። በየኬላው የኢትዮጵያ ጥበቃ ከሚያካሂዱት ውስጥ የኢትዮጵያ ለ3 ዓመት የኢትዮጵያ ሰዓሊዎች ተሰማሩ። አሌክሳንደር በሚገኝበት ቦታ ማለት ነው፣ ታላቁ እስክንድር በሚገኝበት ቦታ ተሰማሩና ምን ያደረጉት? በስዕል ስለው እንዲያመጡ አሁን ፎቶ እንደሚደረገው የስዕል ጥበብ አለ እዚህ ውስጥ ስናየው፣ አንዱ የጽሁፍ ጥበብ ነው። ሌሎቹ ደግሞ የተለያዩ የግሪክ ሰዓሊዎች አሌክሳንደር ምን ይመስል እንደነበር፣ ታላቁ እስክንድር ምን ይመስል እንደነበር የሳሉትን እነዛን ፎቶዎች ደግሞ የገዙ በውድ ዋጋም እንዲሰበስቡ የ3 ዓመት ጥናት ካካሄደች በኋላ አንደኛ በስዕል ቀርቧል፣ በየኬላ ተበተነ። በስዕል ማለት ነው። አሁን ፎቶ የለም እንደዚህ የለም ምናምን ነው የምንለው። በዛ በነበራቸው በዘመኑ እውቀት ነው። አሁን ላይ የስዕል ጥበባቸውን እዚህ ውስጥ እናገኘዋለን። ከትምህርት አካባቢ በተመለከተ ያ ተበተነና በቀላሉ ተያዘ፣ ተማረከ። እንዴት ያዝሽኝ? ተያዘና ከንግስቲቱ ፊት ቀረበ። ጥበቧን አደነቀ። ኢትዮጵያን የሚባል ላይወር ወደዚህ ላይዞር ቃል ገብቶ ነው። ያን ሁሉ ሀገር ፋርስ የሚባለውን ሀገር ሁሉ የመን ድረስ ግብፅን ሁሉ ይዞ ነው ኢትዮጵያን ሳይ እንዲያርገው ነፃ ሀገር አስጠብቀውናል። ታሪክ እዛ ውስጥ እናገኛለን። አገር በቀል እውቀት፣ የስርዓተ ትምህርት፣ የተግባር ትምህርት ምን እንደሚመስል የተግባር ትምህርቶችን የምንማርባቸው ናቸው በአጠቃላይ ማለት ነው። አሁን እዚህ ተቀምጦ የኔን አለባበስ አይቶ የስዕል ተማሪው በራሱ አንግል ያየዋል። የምህንድስና ተማሪ የራሱ እይታ አለው። የስነ ጽሁፍ ተማሪው የራሱ እይታ አለው። የቋንቋ ተማሪው ደግሞ የራሱ እይታ አለው። እንደየአለቃቀሙ እንደየፍላጎቱ እንዲያነሳው መዛግብቶቹን እንደየፍላጎቱ ሰው ይወስዳል። የታሪክ ተማሪው ደግሞ የታሪክ ባለሙያው የሚያይበት አለው። ጋዜጠኛው የሚያይበት አይን አለው። እንደየአይኑ ይጠቀማቸዋል። ግን ብዙ ጉዳዮች ይዘዋል። ኦል ኢን ዋን ይባላል። አሁን እንደ አፕሊኬሽን ብዙ ጉዳዮች የያዙ ናቸው እና ለጥናትና ምርምር ይሆናሉ፣ ለማህበረሰብ አገልግሎት ይውላሉ፣ ለሀገር እድገት እንዲውሉ ነው የተሰበሰቡ። የኢትዮጵያ ታሪክ የኢትዮጵያ አጠቃላይ ሁኔታዋ ተመዝግቦ የምናገኘው በራሳችን ቋንቋ በሆነው በግዕዝ ነው። ግዕዝ በኢትዮጵያ በዘመኑ በአክሱም ዘመንም ጊዜ በጎንደራውያን ዘመነ መንግስትም ጊዜ በላሊበላም በዛጉዌ ዳይናስቲ ተብሎ ይጠራው የነበረ በንጉስ ላሊበላ ዘመነ መንግስት ጊዜ የግዕዝ ጽሑፎች አገልግሎታቸው ከፍተኛ ነው የነበረው። እንዳሁኑ በአንዳንድ ቦታዎች ላይ ብቻ እየተገደበ አይደለም። አሁን አንዳንዴ በቤተክርስቲያን ብቻ በተለያዩ ጉዳዮች ተገድቦ ምናምን እናየዋለን። አሁን መልሶ የማንሰራራት ሁኔታዎች አሉ በሰፊው ማለት ነው። እና ሰነዶቹ መጀመሪያ ስለሚያስፈልጉን ነው። የታሪክ ባለሙያው የሆነው እኛ ሪፈረንስ ወይም ማጣቀሻ የምንጠቀመው እንግሊዘኛ ነው። እነሱ ደግሞ በራሳቸው አሁን ዜና መዋዕል የሚባል መጽሐፍ አለ። አንዳንዴ ምን ይላል የታሪክ ባለሙያዎች፣ አይ ዜና መዋዕል እኮ የነገስታቶችን ስራ ብቻ ስለሚያጋንን አያስፈልገንም፣ የተወሰነ ነው የሚያስፈልግ። ግን ዜና መዋዕል ያስፈልጋል፣ እንደ ፕራይሜሪ ወይም እንደ ቀዳማዊ ምንጭ ሆኖ ነው የሚያገለግል። ግን በጥንቃቄ መመርመር መቻል አለበት እና ምን ስለማናቅ ነው ዜና መዋዕሎችን አብዛኛውን የምንንቃቸው? ስለሚያጋንኑ ብቻ አይደለም፣ ግዕዝ ስለማናቅ ነው። አንድ የታሪክ ተማሪ ግዕዝ ካላወቅን በጣም አስቸጋሪ ነው የሚሆንብን። ቢያንስ ማንበብ ሌላ ጉዳይ ምናምን ተባንል ማንበቦችን መልመድ መቻል አለብን እና እነዚህ የኢትዮጵያ ታሪክ እንደ ታሪክ ኢትዮጵያ እንደ ሀገር ተቀጥል ከተባለ የግዕዝ ሰነዶችን መፈተሽ ግዴታችን ነው። ምርጫ አይደለም፣ ግዴታ ነው። ይሄ
ስለዚህ እነዚህ የግዕዝ ሰነዶች መጠበቅ አለባቸው። እኛ እንደ ባለሙያ እንደ አርካይቭ ነው ዶክሜንት ያደረግናቸው፣ እንደ መረጃ ልንጠቀምባቸው ነው። ግን ዩኒቨርሲቲው ከዛ ያለፈ ዓላማ ነው ያለው። ግዕዝን መመርመር እንዲቻል በዲግሪ የግዕዝ ቋንቋን ለማስተማር በዩኒቨርሲቲው ሴኔት አጽድቋል። የሚቀር አሁን የቦርድና መተግበር ነው የሚቀረው። የኢትዮጵያን ታሪክም የበጌ ምድርም ታሪክም የደብረ ታቦርን አጠቃላይ ስለ ዩኒቨርሳል የሆነ ዓለም አቀፍ ተቋም ነውና የዚህንን አገር በቀል እውቀት ላይ ትኩረት አድርጋችሁ የሚሰራ ሚዲያችሁ ነውና እንደ ሚዲያ ስለመጣችሁ አመሰግናለሁ። በዚሁ አጋጣሚም ደግሞ እኛ እየጀመርናቸው ያሉትን ስራዎች ሌላውም ሊያግዘን የሚገባ ሙዚየም ላይ መዛግብት ላይ እኔም ሰነዶች አሉኝ፣ እኔም ጽሁፎች አሉኝ፣ እናንተ ጋር መዛግብት ሆነው ቢቀመጡ በድራ ቢቀመጡልን የሚል ካለው በዚሁም እንደ መልእክት እግረ መንገዱን ማስተላልፈው የተለያዩ የጽሁፍ ቅርሶች ያሉት በእጃቸው ሰነዱ ያላቸው ካለ ደብረ ታቦር ዩኒቨርሲቲ በጌ ምድር መዛግብት ማዕከል የደብረ ታቦር ዩኒቨርሲቲ ደግሞ ሙዚየም የጀመራቸው አሉ። ሙዚየም የሚቀመጡት እንቅስቃሴዎች ካሉ ታሪካዊ የሆኑ ሙዚየማችን አጋጣሚ ሆነ ኮምፕሬሄንሲቭ ሙዚየም ነው ያለው። ሁሉን ያጠቃልለ የታሪካዊ ያለው፣ ሃይማኖታዊ ያለው፣ የኢትኖግራፊ ያለው፣ ወታደራዊ የሆኑ ጉዳዮች ሚሊታሪ ሁሉን የሚያካትተ ነውና ቁሳቁሶቻቸውን እዚህ ጋር ታሪካዊ የሆኑ እዚህ ጋር ማስገባት እንዲችሉ መጽሐፍቶች ያሏቸው ደግሞ ለኛም በታማኝነት ቢሰጡን እኛ ሰርቲፊኬት ሰጥተን በስርዓት እንጠብቃለን፣ እንሰንዳለን፣ ለመጪው ትውልድ እናስተላልፋለንና እንደዚህ አይነት ሰነዶች ላይ ትኩረት የሚያደርጉ እንዲሰጡንም ወደፊት እናንተም ደግሞ ስላስተዋወቃችሁን በዚሁ እናመሰግናለን። መጠቀም የሚፈልጉም ደግሞ በተለይ ከተወሰኑ ወራት በኋላ ለተጠቃሚዎች ሙሉ በሙሉ ክፍት ይደረጋል። አሁን ዩኒቨርሲቲ ተማሪዎች የሚፈልጉ ናቸው የተጠቀሙባቸው ያሉ በቀላሉ ግን የውጭ ማንኛውም መጠቀም እንዲችል እናደርጋለን። እዚህ ድረስ መታችሁ ስለዘገባችሁ ለሀገር በቀል እውቀትም ደግሞ ትኩረት ሰጥታችሁ ስለምትሰሩ ወደ ኋላ እንደ መኪና ወደ ኋላ ተመልሶ አይደለ ወደፊት የሚሄደው የኋላችን ታሪክ ሶስት ጉዳይ ነው የሚያገናኝ እላለሁ እኔ ሁል ጊዜ ትናንትናን ዛሬን ነገን የሚያገናኝ ነው። ሶስት ትውልድን የሚያገናኝ የትምህርት ዘርፍ ነው ታሪክ። ያለ ትናንት ዛሬ የለም፣ ያለ ዛሬ ነገ የለም። ሶስቱም አስፈላጊዎች ናቸው። እነሱን አያይዘን የምንቀጥልበት ነውና እዚህ ላይ መታችሁ ስለ ሀገር በቀል እውቀት፣ ስለ ግዕዝ፣ ስለ አጠቃላይ ስለ ስነ ጽሁፍም ስለ ሌሎችም ጉዳዮች ስላወራን የካሜራ ባለሙያውንም እርስዎንም ቃለ መጠይቅ ያደረጉኝ ሁላችሁንም ሚዲያችሁንም አሚኮንም እናመሰግናለን። እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ሳደረጋችሁ እጅግ አድርገን እናመሰግን። የዛሬው የብራና መሰናዷችን በደብረ ታቦር ዩኒቨርሲቲ በጌ ምድር የመዛግብት ክምችት ወይ ደግሞ መዛግብት ስራዎችን እየሰሩ ያሉ የሚገኙበትን ነበር ቆይታ ያደረግን። በኢትዮጵያ እሴትና ባህል በኢትዮጵያ ታሪክ ውስጥ ሰው ታሪክ ፈጥሮ በልብ ወለድ የሚታወቁትን ወይም በአፈ ታሪክ የሚታወቁትን ወደ ታሪክነት ደረጃ ያሳድጋቸዋል። እኛ ደግሞ እንደ ድል ሆኖ የተጻፉ ነገሮች የሚጨበጡ የሚዳሱ ነገሮች ያለበት ሀገር ነው የምንገኘውና ይህንን በማሳደግ ደረጃ ምን ላይ እንገኛለን፣ ምን ሳለን የሚሉ ጉዳዮችን ደግሞ ዳስ ያደረግንበት ነበር። ከዚሁም አንዱ ሀገር በቀል ጥበባችን ሀገር በቀል ሀብታችን ከሆነ ውስጥ አንዱ በደጋማው አካባቢ የሚለመደው ቆብ እንግዲህ በጥንቱ እዛው ሀገር በቀል በሆነ ጉዳዮች የሚሰሩ ናቸውና ብዙ ነገሮች የሚለመዱ ከኛ ጋር አብረው የሚዋሃዱ ከኛ ባህል ጋር አብረው የሚሄዱ ሀብቶቻችን ናቸው ማለት ነውና እነዚህ ሊጠኑ የበለጠ ሊጠበቁ ጥናት ሊደረግባቸው ልናሻሽላቸው ይገባልና ወደ ልብስነት ወደ ራሳችን ወደሚጠጉ ነገሮች ሁሉ በምንፈልገው በስራ ልብስ ይሁን የክት ልብስም በምንፈልገው ልክ መጠቀም የምንችልበትን እድሉ እንዳለን ማሳያዎች ናቸው ማለት ነው። የተወዳችሁ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግን።